ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ዛሬ ጠዋት በራይስ ኦፍ ሆፕ ጉባኤ ለመሳተፍ አዲስ አበባ ከመጡት ዓለም አቀፍ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር ተወያይተናል ብለዋል። የዓለም አቀፍ አቶሚክ ኃይል በኢትዮጵያ የሚያደርገውን ድጋፍ በካንሰር ሕክምና ክብካቤ፣ እንስሳት ጤና፣ የጸጥታ ፍላይት ዝንብ ማጥፊያ፣ በኒኩለር ኢንጂነሪንግና የቁጥጥር ማዕቀፎች ላይ ያተኮረ መሆኑን አንስተዋል። ምክክሩ በመካሄድ ላይ ባሉ ድጋፎችና የወደፊት የትብብር እድሎች ላይ ያተኮረ እንደነበርም አመላክተዋል። ኢትዮጵያ የካንሰር ምርመራን ጨምሮ የጨረር ሕክምና ተደራሽነትን ማስፋት የሚያስችሉ ተግባራት እያከናወነች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የጤና ሚኒስቴር ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር የተስፋ ጨረሮች በሚል መሪ ሀሳብ ያዘጋጁትና አቶሚክ ኢነርጂ በጤና ዘርፍ ባለው ጠቀሜታ ዙሪያ የሚመክር ዓለም አቀፍ ጉባኤ በአፍሪካ ህብረት የመሰብሰቢያ አዳራሽ ተካሂዷል። በመድረኩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዳይሬክተር ጀነራል ራፋኤል ግሮሲ፣ ሚኒስትሮች፣ አምባሳደሮች፣ የዓለም አቀፍ ተቋማት ተወካዮችና ባለድርሻ አካላት ታድመዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት የዓለም የጤና አውድ እየተቀየረ መሆኑን ጠቅሰው ኢትዮጵያም ተለዋዋጭ ሁኔታዎችን ታሳቢ ያደረገ የጤና ስርዓት እየገነባች ነውም ብለዋል። ባለፉት ዓመታት በጤና ኤክስፔንሽን አማካኝነት በተሰራ ስራ የበርካቶችን ጤና አጠባበቅ ማሻሻል መቻሉንም ገልጸዋል። በርካታ የጤና ባለሙያዎችም ሰልጥነው አገልግሎት እየሰጡ ነው ያሉት ምክትል ጠቅላይ ሚኒስትሩ በሁሉም አካባቢ የጤና አገልግሎት በጥራት ተደራሽ የማድረግ ጉዞ ተጠናክሮ ቀጥሏልም ብለዋል። ኢትዮጵያ የካንሰር ምርመራና የጨረር ሕክምና ተደራሽነትን ማስፋት የሚያስችሉ ተግባራት እያከናወነች እንደምትገኝ በማንሳት ለዚህም ዘመኑ የዋጀ ቴክኖሎጂ መጠቀምን መጀመሯንም ጠቁመዋል። የጨረር ሕክምና በጥንቃቄና በኃላፊነት ጥቅም ላይ መዋሉን ለማረጋገጥ ጠንካራ የቁጥጥር ስርዓት መዘርጋቱንም አመላክተዋል። የኒኩለር ኢነርጂ ለጤና አገልግሎት በመዋል የጨረር ሕክምናን ማስፋት የካንሰር በሽታን በፍጥነት በመረመርና በመለየት የሰዎችን ሕይወት ለመታደግ ትልቅ አስተዋጽኦ እንዳለውም ገልጸዋል። ምክትል ጠቅላይ ሚኒስትሩ አያይዘውም የአረንጓዴ አሻራ መርሃ ግብር የህብረተሰብን ጤና በማሻሻል ንቁና ጤናማ አኗኗርን እያጎለበተ መሆኑን አንስተዋል። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የኒኩለር ኢነርጂ ለሰላማዊ አገልግሎት በተለይም ለጤናው ዘርፍ ጥቅም ላይ ለመዋል የሚያደርጋቸውን ድጋፎች የሚበረታቱ መሆናቸውንም ጠቅሰዋል። የልማት አጋሮችና መንግስታት ከፈንድ ባሻገር የዓለም ጤና ውጤት ፈጠራዎች በመሆኑ የልማት አጋሮችና መንግስት ከፈንድ ባሻገር የዓለም ጤና ውጤት ፈጠራዎች በመሆን የትብብር አድማሳቸውን ከፍ እንዲያደርጉም ጥሪ አቅርበዋል። የ2017 የ12ኛ ክፍል ብሔራዊ መልቀቂያ ፈተና በተቀመጠው የጊዜ ሰሌዳ መሰረት በሁሉም የመፈተኛ ማዕከላት መስጠት መጀመሩን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ማጠናቀቂያ ፈተናው በኦንላይንና በወረቀት በመስጠት ላይ የሚገኝ ሲሆን የመጀመሪያ ዙር የተፈጥሮ ሳይንስ ፈተና በዛሬው ዕለት በሁሉም የመፈተኛ ጣቢያዎች መስጠት ተጀምሯል። በዚህ መሰረት ዘንድሮ በተፈጥሮ ሳይንስ፣ በማህበራዊ ሳይንስና በአጠቃላይ ከ608588 ተማሪዎች ፈተናውን እንደሚወስዱ የተገለጸ ሲሆን በዚህም መሰረት ዘንድሮ በተፈጥሮ ሳይንስ፣ በማህበራዊ ሳይንስና በአጠቃላይ 608588 ተማሪዎች ፈተናውን እንደሚወስዱ የተገለጸ ሲሆን 140 ሺህ የሚጠጉ ተማሪዎች ፈተናውን በኦንላይን እንደሚወስዱ ተመላክቷል። የዘንድሮ የ12ኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና በአራተኛ ዙሮች የሚሰጥ ሲሆን ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ እንደሚሰጥም ተገልጿል። በዚህ መሰረት የተፈጥሮ ሳይንስ ተማሪዎች ከሰኔ 23 እስከ 30 ድረስ እንዲሁም የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 1 እስከ 8 2017 ዓ.ም ፈተናውን እንደሚወስዱ ተገልጿል። ወርልድ ሊንክ ኃላፊነቱ የተወሰነ የግል ማህበር አሜሪካን ሀገር ከሚገኘው ታዋቂ ዩኒቨርሲቲና ኮሌጅ ወርልድ ሊንክ ኮሌጅ በጋራ በርቀት ትምህርት ስምምነት ኢትዮጵያ ውስጥ ሆነው ትምህርቱን በመከታተል የአሜሪካን ዲግሪ እንዲያገኙ ለማስቻል የመግባቢያ ስምምነት አካሄደ። ተማሪዎች በቴክኖሎጂ፣ በአይሲቲ፣ በቢዝነስ ሙያ ትምህርታቸው እዚሁ ሀገራቸው ውስጥ በመሆን በመማር ዓለም አቀፍ ደረጃ የአሜሪካን ዲግሪ እድል 75% ስኮላርሺፕ የመማርም እድል ይዞ ቀርቧልም ብለዋል። ወርልድ ሊንክ ኃላፊነቱ የተወሰነ የግል ማህበር ከሚከተለው የመንግስት ተቋም
በ0078652117 የግብር ከፋይ ተመዝግቦና ከንግድና ኢንዱስትሪ ሚኒስቴር የትምህርት ስልጠና ስራ ፍቃድ ያለው የትምህርት ተቋም ሲሆን ፍቃዱን አግኝቶ ወደ ስራ ከገባበት ጊዜ ጀምሮ ከበርካታ ዜጎች በማስተማርና በማሰልጠን ብቁና ምርታማ ዜጋ እንዲሁም ከማስቻል ሌላ ከተለያዩ ዓለም አቀፍ የትምህርት ተቋማት ጋር በመሆን በኦንላይን እንዲሁም በውጭ ሀገራትና በሀገር ውስጥ በማስተማር የትምህርት ማስረጃዎቻቸውን በሀገር ውስጥና ከሀገር ውጭ በመስጠት ተመራጭ ለመሆን የቻለ ትልቅ የትምህርት ተቋም ነው ብለዋል። በዚህ ተቋም ውስጥ የትምህርት ሂደቱን የሚያስተምሩት ባለሙያዎች የሰለጠነ የተማሩ ከመሆናቸውም ሌላ በሀገር ውስጥ መምህራንና ከግማሽ በላይ የሚሆነው በውጭ ሀገር ከፍተኛ ልምድና ትምህርት ባላቸው የውጭ ሀገር መምህራን ትምህርቱ እየተሰጠ ይገኛልን ብለዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የአዲስ አበባ ከተማ አስተዳደር አስገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስረከበውን ህንፃ የመተማመን እያብሮ የመስራትና የመተባበር ውጤት መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከተማ አስተዳደሩ በመልሶ ማልማት ምክንያት በተነሳው የቤተክርስቲያኗ ህንፃ ምትክ አዲስ ያስገነባውን ሁለገብ ህንፃ አጠናቆ በማስመረቅ ለቤተክርስቲያኗ በዛሬው ዕለት አስረክቧል። አቤኔዘር ወርቁ ዝርዝር አለው። ከተማ አስተዳደሩ በመልሶ ማልማት ምክንያት በተነሳው ቤተክርስቲያኗ ህንፃ ምትክ አዲስ ያስገነባውን ሁለገብ ህንፃ ግንባታ አጠናቀው ለቤተክርስቲያኗ በዛሬው ዕለት አስረክበዋል። ህንፃው በከንቲባ አዳነች አቤቤና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዛሬው ዕለት ተመርቆ ለአገልግሎት ክፍት ተደርጓል። ከንቲባ አዳነች አቤቤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የህንፃውን ቁልፍ አስረክበዋል። ከንቲባ አዳነች አቤቤ ህንፃው ቃል በተግባር የተገለጸበት መሆኑን ገልጸው ህንፃው የመተማመን አብሮ የመስራትና የመተባበር ውጤት ነው ብለዋል። በታቀደው ጊዜ ውስጥ የህንፃው ግንባታ መጠናቀቁን ጠቁመው ይህ ህንፃ ጥራት ያለው ባለ 7 ወለል የተሽከርካሪ ማቆሚያ ያለው መሆኑን ተናግረዋል። የሁለገብ ህንፃ ግንባታ ሙሉ ወጪው በከተማ አስተዳደሩ የተሸፈነ መሆኑንና ግንባታው በፍጥነት በጥራትና በተያዘለት ጊዜ መጠናቀቁንም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የከተማ አስተዳደሩ ዘመናዊ ህንፃውን በራሱ ወጪ አስገንብቶ በማስረከቡ ምስጋናቸውን አቅርበዋል። ህንፃው ለቤተክርስቲያን አገልግሎት የሚውልና በተያዘለት ጊዜ ወቅቱን በዋጀ መልኩ መጠናቀቁንም ተናግረዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በበኩላቸው ልማት የበጎ ሀሳብ ውጤት መሆኑን ገልጸዋል። ቤተ ክርስቲያኒቷ የልማት ተባባሪነትንና አጋርነቷን አጠናክራ እንደምትቀጥልም አረጋግጠዋል። የህንፃው ግንባታ ሰኔ 21 ቀን 2016 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ ብፁዓን ሊቃነ ጳጳሳት እንዲሁም የከተማ አስተዳደሩ የስራ ኃላፊዎች ማስጀመራቸው ይታወቃል። በአዲስ አበባ ከተማ በአንዳንድ ወፍጮ ቤቶችና የንግድ ቦታዎች ላይ የተበላሸ ዱቄትና በርበሬ እየሸጠ መሆኑን ማህበረሰቡ ከፍተኛ ጥንቃቄ ማድረግ እንደሚገባው የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታውቋል። ቁም ነገር ሽፈራው ዝርዝር አላት። በባለስልጣኑ የቁጥጥር ዘርፍ ባለሙያ አቶ ሞላ ታደሰ እንደገለጹት የጤና ከፍተኛ ችግር የሚያስከትሉ ዱቄትና በርበሬ በአንዳንድ ወፍጮ ቤቶችና ንግድ ቦታዎች ላይ ሲሸጡ በቁጥጥር ስር ውለዋል። በዚህ ዓመት ማለትም በ10 ወራት ውስጥ ብቻ በግምቱ 4.6 ሚሊዮን ብር የሚሆን የ257 ኩንታል የተበላሸ በርበሬ ሲሸጥ በማህበረሰቡ ጥቆማ በመያዙ እንዲወገድ መደረጉን ጠቁመዋል። በተጨማሪም የጤና ችግር የሚያስከትል ከ37 ኩንታል በላይ የሚሆን ዱቄት በተደረገ ክትትል መያዙንም አብራርተዋል። በተለይም በአዲስ አበባ ከተማ በልደታ ክፍለ ከተማ፣ በአቃቂ ቃሊቲ፣ በኮልፌ ቀራኒዮና በጉለሌ ክፍለ ከተማ አካባቢ መሰል ምርቶች እየተገኙ መሆኑን ባለሙያው ገልጸዋል። ለግል ጥቅማቸው ሲሉ ማህበረሰቡን ለጤና ችግር የሚያጋልጡ ማለትም የተበላሸ ዱቄትና በርበሬ በወፍጮ ቤት ውስጥ ንጹህ ነው በማለት እንደሚሸጡ ተገልጿል። በእንደዚህ አይነት ህገወጥ ተግባር ተሰማርተው የተገኙ አካላት ላይ እርምጃ እየተወሰደ መሆኑን አንስተው ቁጥራቸው ቀላል የማይባል ነጋዴዎችን አስተዳደራዊ እርምጃና የብቃት ማረጋገጫ ፈቃዳቸው እንዲሰረዝ መደረጉን ተናግረዋል። አክለውም በስኳር በዘይትና በጨው ላይ መሰል ችግር የተገኘ መሆኑን ጠቁመዋል። በመሆኑም ይህን ህገወጥ ድርጊት ሙሉ በሙሉ ለመቆጣጠር ማህበረሰቡ አስፈላጊውን ትብብር ማድረግ አለበት ብለዋል። ከውጪ እስራኤል በጋዛ በፈጸመችው ጥቃት በትንሹ 81 ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። እስራኤል በጋዛ ዙሪያ በ24 ሰዓት ውስጥ ባደረሰችው ጥቃት በትንሹ 81 ፍልስጤማውያን ሲገደሉ ከ400 በላይ የሚሆኑ ደግሞ መቁሰላቸው ተነግሯል። በጋዛ ከተማ ስቴዲየም አካባቢ በደረሰ ጥቃት ህጻናትን ጨምሮ ቢያንስ 11 ሰዎች መሞታቸውን የአልሺቪ ሆስፒታል ሰራተኞችና የዓይን እማኞች ተናግረዋል። ስቴዲየሙ የተፈናቀሉ በድንኳን ውስጥ ለሚኖሩ ሰዎች የተለያዩ አገልግሎት
ያለውን ለመስጠት እየዋለ ይገኝ እንደነበርም ተነግሯል። ቢቢሲ ሲቪሎችና የአደጋ ጊዜ ሰራተኞች በአሸዋማ መሬት ላይ የሞቱ ሰዎችን ለማግኘት ሲቆፍሩ የሚያሳይ ምስልም አጋርተዋል። የእስራኤል ጦር በበኩሉ ከአንድ ተጠርጣሪ ግለሰብ ውጪ በታጣቂዎች ላይ የተፈጸመው ጥቃት የደረሰውን ጉዳት አላውቅም ያለ ሲሆን ከጥቃቱ በፊት ሰላማዊ ሰዎች ላይ ሊደርስ የሚችለውን ጉዳት ለመቅረፍ በርካታ እርምጃዎች ተወስደዋልም ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሚቀጥለው ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸውም ተናግረዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም